ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኤርትራ ከኢጋድ አባልነቷ በድጋሚ መውጣቷን አስታውቃለች። የቀጠናውን ፍላጎት ማሳካት ተስኖታል ስትልም ለመውጣቷ በምክንያትነት አቅርባለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ በይፋ አሳውቋል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ሰዓት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ ማቅረባቸው ተሰምተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የቀድሞው የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተዋል። ጀነራሉ ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን የሚል መልእክት አስተላልፈዋል። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ የተናገሩት የትግራዩ ጀነራል ለዓመታት በአዲስ አበባ ታስረው እንደነበሩ ማይዘነጋም። የትግራይ ህዝብ ሁለት ምርጫዎች አሉት፣ ከኢትዮጵያ ጋር ባርነት ወይስ ከኤርትራ ጋር ነጻነት ነው ሲሉም ተደምጠዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የኢትዮጵያ ፌዴራል ፖሊስ በጂ ፓወር ቲክቶክ ክሬቲቭ አዋርድ በተሰኘ ዝግጅት ላይ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል የተባሉ 5 ተጠርጣሪዎችን እንዲሁም ከዚሁ ጋር በተገናኘ ሌላ አንድ ሰው በቁጥጥር ስር ውሎ ምርመራ መጀመሩ መግለጹ ይታወሳል። ከነዚህ ግለሰቦች በተጨማሪ ደግሞ ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያ ሲጠቀሙ ነበሩ የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ መረጃዎች ወጥተዋል። ይህ በእንዲህ እንዳለም የቲክቶከሩ የአዶናይ ወላጅ አባት ብርሃነ ኃይለ ሚካኤል ኢትዮጵያ ለሚገኘው የካናዳ ኤምባሲ ልጄ የካናዳ ዜግነት ያለው ሲሆን ለቤተሰቡ ጉብኝት አዲስ አበባ ነበር፣ አሁን በፌዴራል ፖሊስ በቁጥጥር ስር ነው ያለው በማለት ኢሜይል ማድረጋቸው ተሰምተዋል። ይህ በእንዲህ እንዳለም የኢትዮጵያ ባህልና ስነ ምግባር ዘመቻ ዓለም አቀፍ ትኩረት እየሳበ ይገኛል። በኢትዮጵያ ፌዴራል ፖሊስ የተጀመረው የባህልና የአለባበስ ስርዓት ማስከበር ዘመቻ ትልቁን የዓለም ዜና አውታር ቢቢሲን ጨምሮ ዓለም አቀፍ ሚዲያዎችን መማረኩ ነው የተገለጸው። ይህ በእንዲህ እንዳለም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም አንቂዎችና ቲክቶከሮች ጋር ወሳኝ የውይይት መድረክ ማካሄዱ ተሰምተዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኤርትራ ከኢጋድ አባልነቷ በድጋሚ መውጣቷን አስታውቃለች። የቀጠናውን ፍላጎት ማሳካት ተስኖታል ስትል ለመውጣቷ በምክንያትነት አቅርባለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ ይፋ አድርጓል። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ ኢሮፒያን አቆጣጠር በ1993 ዓ.ም ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም እንደ አውሮፓውያን አቆጣጠር ከ2005 ዓ.ም ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳየት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብሏል።
ብሏል። በእነዚህም ድርጊቶች ምክንያት አስመራ እንደ ኢሮፓያኑ አቆጣጠር ሚያዝያ ወር 2007 ዓ.ም ከአባልነቷ ለመውጣት መገደዷን መግለጫው አክሎ አብራርቷል። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ እንደ ኢሮፓያኑ አቆጣጠር ሰኔ 2023 ዓ.ም አባልነቷን እንደገና አጠናክራለች። ሆኖም የአገሪቱ መንግስት ተቋሙ ህጋዊ ግዴታዎችን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል ስትል ኤርትራ ወቅሳለች። በተያያዘ መረጃ ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ሰዓት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፋን ጁጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ሰዓት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያክል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ሰዓት ዋና ጸሐፊው ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ አበረታተዋል። ወደ ቀጣዩ መረጃዎችን ስናልፍ ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ የትግራዩ ጄኔራል ተናግረዋል። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞው የሜቴክ ኃላፊ ጄኔራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል ሲል አንድ አፍታ ዘግቧል። የትግራይ ህዝብ ሁለት ምርጫዎች አሉት፣ ከኢትዮጵያ ጋር ባርነት ወይስ ኤርትራ ጋር ነጻነት ነው ሲሉም ተደምጠዋል። ጄኔራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነትን እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጄኔራሉ ብራህ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች አሉት፣ ከኢትዮጵያ ጋር ባርነት ወይስ ኤርትራ ጋር ነጻነት ነው ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጄኔራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጄኔራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ሲሉ ተናግረዋል። በአሁኑ ሰዓት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጄኔራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ስምምነት ነው ያሉ ሲሆን ከዚያ ውጪ ምንም አይነት ማሰሪያ የለም ሲሉ ተናግረዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራ ሚሆን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጄኔራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁሟል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጄኔራሉ ተናግረዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጄኔራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ነው ያሉት ጄኔራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም አጣጥለዋል። ምንም እንኳን ጄኔራሉ ጥያቄው የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጄኔራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸውም ጄኔራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑም ይታወቃል።
ወደ ቀጣዩ መረጃችን ስናልፍ ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እየተጣራባቸው ይገኛል። በቲክቶክ ስሙ ሊልጄ ወይም ጎይጋር ኮት ዊዋልና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሄሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንትን በመጠቀም ለመልካም ጸባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር መዋላቸው ተሰምቷል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሜ ወይም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር መዋሉ ተሰምቷል። ማህበራዊ ሚዲያ ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥልም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ጥሩ ነገር ለህዝብ ሳያስተምሩ ወይም ምንም ባልሰሩበት ሁኔታ የወረደ ድርጊት እየፈጸሙ በቲክቶክ የህዝቡን ትኩረት መያዝ መቆም አለበት ሲሉም የህግ ባለሙያዎች መልእክታቸውን እያስተላለፉ ይገኛሉ። ይህ በእንዲህ እንዳለም የቲክቶከር አዶናይ ወላጅ አባት ብርሃነ ኃይለ ሚካኤል ኢትዮጵያ ለሚገኘው የካናዳ ኤምባሲ ማመልከታቸው ታውቋል። ማመልከቻውም ልጄ የካናዳ ዜግነት ያለው ሲሆን ለቤተሰቡ ጉብኝት አዲስ አበባ ነበር። አሁን በፌዴራል ፖሊስ ቁጥጥር ስር ነው ያለው። እኔ አሁን ከአዲስ አበባ 1000 ኪሎ ሜትር ርቀት ላይ ነኝ። ነገር ግን ማቱሳላ በርሄ የተባለው ታናሽ ወንድሙ ጉዳዩን በቅርበት እየተከታተለው ይገኛል በማለት ኢሜይል ማድረጋቸው ተሰምተዋል። ማስረጃዎቹም ተያይዘው ቀርበዋል። ካናዳዊ ሆኖ ያለ እንዴት የኢትዮጵያ አዋርድ ላይ ተወዳደረ የሚል ሌላ ጥያቄም አስነስቷል። የአዶናይ ወላጅና ትናንት ለቢቢሲ ትግረኛ በሰጡት ቃል ልጅ ያጠፋው ነገር የለም፣ ያስረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታኝ ልጄ ነው ማለታቸውም ይታወሳል። የኢትዮጵያ የባህልና ስነ ምግባር ዘመቻ ዓለም አቀፍ ትኩረትን ስቧል። በኢትዮጵያ ፌዴራል ፖሊስ የተጀመረው የባህልና የአለባበስ ስርዓት ማስከበር ዘመቻ ትልቁን የዓለም ዜና አውታር ቢቢሲን ጨምሮ ዓለም አቀፍ ሚዲያዎችን ማርኳል። ቢቢሲ ዜናውን ለዓለም አቀፍ አንባቢዎቹ ሲያቀርብ ኢትዮጵያን ቲክቶክ 6 ኢንፍሉዌንሰርስ አረስትድ ፎር ኢንዲሰንት ድሬስ አት አዋርድ ሴሬሞኒ በሚል ርዕስ የአለባበስ ስርዓትን በተመለከተ በተወሰደው እርምጃ በቲክቶክ ተጽዕኖ ፈጣሪዎች ላይ የደረሰውን እስር ይፋ አድርጓል። ይህ ድርጊት በዓለም አቀፍ ማህበረሰብ ዘንድ የተለያየ ምላሽ አግኝቷል። በርካታ የዓለም ዜጋ አንባቢዎች የኢትዮጵያን እርምጃ አዎንታዊና ትክክል መሆኑን በመግለጽ ደግፈዋል። በተለይ ጥሩ ስነ ምግባር ያላቸው ትውልድ ለመፍጠር ይህ አይነቱ እርምጃ በሌሎች ሀገሮችን ቢጀመር ጠቃሚ እንደሆነ አስተያየታቸውን አካፍለዋል። በሌላ በኩል አንዳንድ አስተያየት ሰጪዎች ይህንን እርምጃ ከመብት ጥሰትና ከግለሰብ ነጻነት ገደብ ጋር አያይዘው ተችተዋል። አሁን ጉዳዩ የዓለም አቀፍ ሚዲያ አጀንዳ ሆኗል። በርካታ የማህበራዊ ሚዲያ ተጠቃሚዎችም የኢትዮጵያ መንግስት ያደረገው ነገር ትክክለኛ ነው በማለት ድጋፋቸውን እየገለጹ ይገኛሉ። በተያያዘ መረጃ ደግሞ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ የውይይት መድረክ አካሂዷል። የቢሮ ኃላፊዋ ክብርት ወይዘሮ ሊዲያ ግርማ በንግግራቸው ሚዲያው የአራተኛው መንግስት ያክል ኃይል ያለው በመሆኑ በተለይም በድህረ እውነት ወይም ፖስት ትሩዝ ዘመን አግባብነት የሌላቸውን ጉዳዮች በመተው አገርን በሚያቀና መልኩ በጋራ መስራት እንደሚገባ አሳስበዋል። ክብርት ሊዲያ የብልጽግና ፓርቲ ኢትዮጵያዊነትን መሰረት አድርጎ የእኛነት እሳቤን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻግር የአገር ግንባታ ላይ አብሮ መስራት አስፈላጊ መሆኑን አስምረውበታል። የጸጥታው ስራ ከፍተኛ ለውጥ እንዳሳየና ህብረተሰቡ የሰላም ባለቤት እንዲሆን ሰፊ ስራ እየተሰራ መሆኑንም ጠቁመዋል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የአገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ፣ የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩም ቃል ገብተዋል። የቢሮ ዋና ዋና ተልእኮዎች በምክትል ቢሮ ኃላፊና የሃይማኖትና ሰላም እሴት ግንባታ ዘርፍ ኃላፊ አቶ ብርሃኑ ረታ ቀርበውም ሰፊ ውይይት ተደርጓል። ወደ መጨረሻው መረጃችን ስናልፍ መምህሯን አስገድደው የደፈሩ ወንጀለኞች በእስራት ተቀጥተዋል። በምዕራብ ሸዋ ዞን ኖኖ ወረዳ ሀርቡ ጂባት ቀበሌ ውስጥ አስገድደው የደፈሩ 2 ግለሰቦች በእስራት መቀጣታቸውን ፖሊስ አስታውቋል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ታደሰ በየራ አንደኛ ተከሳሽ ማሞ ዘነበ፣ ሁለተኛ ተከሳሽ ቢቄላ ፍቃዱ የካቲት 27 ቀን 2017 ዓ.ም ከሌሊቱ 7 ሰዓት በመምህርነት ሙያ የምታገለግል ተጎጂን በር ሰብረው በመግባት ያስገድዶ
መድፈር የወንጀል ድርጊቱን መፈጸማቸውን በማስረጃ መረጋገጡን ገልጸዋል። በተጨማሪም ሁለቱ ተከሳሾች በመምህሯ ላይ ድርጊቱን ከፈጸሙ በኋላ ወዲያው ተጎጂዋ ለፖሊስ ማመልከቷን ተከትሎ በቁጥጥር ስር መዋላቸው ተገልጿል። ተጎጂዋ የጤና ምርመራ ተደርጎላት የአስገድዶ መድፈር እንደተፈጸመባት መረጋገጡን ተከትሎ በፖሊስ ምርመራ ሰነድ አቃቢ ሕግ ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ሁለቱም ተከሳሾች በአስገድዶ መድፈር እያንዳንዳቸው በ11 ዓመት እስራት እንዲቀጡ የተወሰነባቸው መሆኑን ኢንስፔክተር ታደሰ በየራ ገልጸዋል።